الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وأصحابه ومن والاه أما بعد فيا إخوتي الكرام وأخواتي الكريمات السلام عليكم ورحمة الله وبركاته إن شاء الله ስለ ትዳር ያወራን የነበረውን ፕሮግራማችንን እንቀጥላለን። ዛሬ ምን እንደስተዛሬው ላባወራው የምሰጠው ሀዲያ አለኝ። ትዳሩ የሰመረ እንዲሆንለት ጥሩ ልጆች አሳድጎ ወግ ማረጉ እንዲደርስ ካልሆነ ግን እኒን ስህተቶች ማስተካከል ታልቻልክ ብኖርም የተበሳቆለን ኑሮ ነው የሚሆነው። ባለዛም ቤቱ መፍረስ ይመጣልና አላህ ይጠብቀን። ቤት ተመፍረስ አንቺ ምህታችን ስህተትን ስታይ አደራ ስህተትን አታጉልበት። ዛሬ የምመክረው አንድ ትልቅ ምክር አለኝ። እሱም ምንድነው? በሚስት ላይ መጥፎ ጥርጣሬ አታሳድር። መጥፎ ጥርጣሬ በእስልምና ውስጥ የተወገዘ ነው። አላህ በቁርአን ላይ ምን ይላል? ሱረቱል ሁጁራት እንደሚባለው ኸለፎቹ ሱረቱል አኽላቅ ብለው በጠሯት ምዕራፍ ውስጥ ያ አዩሃ الذين آمنوا اجتنبوا كثيرا من الظن እናንተ ያመናችሁ ሆይ ተጥርጣሬ ብዙን ተጠንቀቁ ይላል አላሁ ሱብሓነሁ ወተዓላ። ብዙን ምንም ያስጠረጥር ነገር ሳይኖር ዝም ብሎ ባህሪ ሆኖበት ያልሆነ የሆነ ነገር መጠርጠር በጣም የተወገዘ ነው። እንዲሁም ነብያችን አለይሂ ሰላቱ ወሰላም በሐዲሳቸው ኢያኩም ወظن فإن الظن أكذب الحديث ጥርጣሬን ተጠንቀቁ። ጥርጣሬ መጥፎ ጥርጣሬ የሚባለው ነገር ተወሬው ውሸታም እሱ ነው። ሱብሃንአላህ አጠቃላይ አላሁ ሱብሃነሁ ወተዓላ ለየትኛውም የሰው ሙስሊም ለየትኛውም ሙስሊማት መጥፎ እንዳንጠረጥር መከረን። ሚስት ላይ ሲሆንስ ታዲያ የቱን ያህል ነገሮች እንደሚያጠፉ አስበው። ያልሆነ ጥርጣሬ ጠርጥረህ ባልዋለችበት ከብት አልዋለበት ቦታ ኩበት ለቀማ እንዲሉ አልዋለይበት አላሰበይበት ያ ምንም የሷ ፍላጎት ባልሆነበት ነገር ይሄን አስበሽ ነው ይሄን አርገሽ ነው ይሄን ብለሽ ነው ብለህ ጠርጥረህ ትዳርህ እንዳይበሳቆልብህ ባለቤትህን እመናት። የበለጠ ለትዳሩ ሊሰምር የሚገባው እኮ ተምትይዘው ትልቅ ባህሪ ምንድነው? በባለቤት ጋራ ጥሩ አመኔታ ሊኖር እሷም ጥሩ አመኔታ ሊኖር መጠራጠር አለመኖር ነው። መጠራጠር ሲባል በብዙ መንገድ ነው። በገንዘብ ላይ እንዲያጠራጥር አሳደራ ያንተ ንብረት የሷ ነው ይላሉ። አንዳንድ ጊዜ የሆነ ገንዘብ ወደ ያለችበት ጊዜ መጥፎ ጥርጣሬ ያለበት በቃ እቺ መጥፎ ታንስታ ይሆናል እንደዛ አድርጋ ይሆናል። ሱብሃንአላህ መጨረሻ ላይ ግን ሲከታተለው እሱ የሚያፍርበት አጋጣሚ ይፈጠራል። ወይ ለብድር ከፍሎ ሊሆን ይችላል፣ ወይ ባንክ አስገብቶ ሊሆን ይችላል፣ ወይ ካገዝቶበት ሊሆን ይችላል። ሱብሃንአላህ እንዴት ተጠራጥራታለህ ባለቤትህን? የህይወት ጓደኛህን የህይወት ጓደኛ ዱንያ አኺራም እኮ የህይወት ጓደኛ ናት። ዱንያም ላይ የህይወት ጓደኛ ናት። አብራችሁ የምታሳልፏት ይችን ህይወት ከሷ ጋር ነው እኮ ነገ አኺራም አብራችሁ ጀነት የምትገቡት እኮ ከሷ ጋር እኮ ነው። እሷ አንተ ተሷ ጋር። ይሄንን በደንብ ትኩረት ሊሰጥበት ይገባል። እንደ ያለችውን የህይወት ጓደኛህን የፍቅር ጓደኛህን ገበናህን የምትሸፍንልህ ልብስህ ናት የተባለችውን ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁነ እነሱ ለእናንተ ልብስ ናቸው። በቃ ልብስ ናት ባለቤትህ። ለሁለቱም ልብስ፣ ለነውርህ ልብስ ናት፣ ለስሜትህ ልብስ ናት። ይሄ ብቻ አይደለም ሐቂቃ ለብርድም ልብስ ናት ይባላል። በአገራችን ታስር ብርድ ልብስ 10 ጣት ይሻላል ይባላል አይደል እንዴ? 10 ጣት ይሻላል። በተለይ ደግሞ የሚስት ጣት ሱብሃንአላህ። ስለዚህ ልብስ ናት ማለት ነው እኮ። ለአንተ ሚስት የለህም ማለት ቤቱ ፈረሰ ማለት ራቁትን እንደሆንክ አድርገህ አስበው። አንቺም ልብስሽ ነው እንደዛው አላህ ነው ያለው እነ ሊባሱን ለኩም ብሎ አንቱም ሊባሱን ለሁነ እናንተ ለነሱ ልብስ ናቸው ይላል። የበለጠ ግን የምናቅላቸው እኛ ስለሆነ ወአንቱም ነው ብሎ እኛን ያናገረን ተረጁ ግን ልብስሽ ነው። እና መጥፎ መጠርጠር ይቅር። በገንዘብም ዙሪያ ይሁን በራሷን በኩል አለቅጥ ድንበር ያለፈ ቅናት እንዳይኖር ሚስትህን በመጥፎ መጠርጠር ነው። ነብዩ አለይሂ ሰላቱ ወሰላም ተቅናት ብለዋል። አላህ የሚወደው አለ፣ ተቅናት አላህ የሚጠላው ቅናት አለ አሉ። ቅናቱ ሁለት አይነት ነው ማለት ነው። ዝም ብሎ ቅናቱ ሁሉ አይመሰገንም፣ ቅናቱ ሁሉም አይወገዝም። ስለዛ ስላለ መቅናት በሌላ ጊዜ ፕሮግራም ይይዝበታል ኢንሻአላህ። ዛሬ ያልሆነን ቅናት አላህ የሚጠላውን እንየውና አላህ የሚጠላው ቅናት ምንድነው? አመለቲ ይحبها الله አመለቲ يحبها الله التي الغيرة التي من غير ريبة ይላሉ። አው ከማ ቃለ ነብዩ አለይሂ ሰላቱ ወሰላም ጥርጣሬ የሌለበት ቦታ ላይ ዝም ብሎ መጠርጠር። ዝም ብሎ በቃ የሚጠረጥር ሰው አለ። እንደዛ ያየሽው ገልን አስበሽ ነው
ወይ እሱ ጋር የሆነ ነገር ሳይመቸው ተሷ በቀረ ጊዜ በቃ አንቺ ይሄን ኑሮ አልፈለግሽውም ሌላ እየሸዋለሽ ማለት ነው። ዝም ብሎ የማይሆን ነገር አለ። ይሄ ጥርጣሬ ቤት ያፈርሳል። ነብዩ ሰለላሁ ዐለይሂ ወሰለም እንዲያሉት አላህ ይጠላዋልና አላህን በረካ ያረግበት። ለሷም ሰላማን ይነሳታል፣ ለአንቷም ሰላማን ይነሳታል። ድንበር ያለፈ ቅናት አይወደድም፣ ቤት ያፈርሳል። አትቅና። በቃ ሁሉን ነገር ከሷ ተበጃጀሽሳ አማረብሽሳ። ሱብሃንአላህ የሚገርም አንዳንድ ወንዶች እስራ ቦታ ሆኖ አሁኑ ቤት የሚደውል ሰዎች አሉ። ቤናት ውጭ ናት። የሆነ አጋጣሚ ቢዚ የሆነበት እንደሆነ ስልኳ አይ ገለጋ ያወራሽ ሊሆን ይችላል። ሱብሃንአላህ መጥፎ አጠርጥር፣ መልካም ጠርጥር። እናቷ ደውላ ይሆናል ብትልስ፣ ጓደኛዋ የሴት ጓደኛዋ ደውላላት ሊሆን ይችላል፣ ወንድሟ ደውሏላት ሊሆን ይችላል ብለህ ብታስብስ። ከዚህ አልፎ ተርፎ ስልክ ጎርጎራ ውስጥ ገብቶ በገዛ እጁ በሽታ ላይ የሚወርቅ ሰው አለ። አጋጣሚ ተሳስቶ የተደወለም ስልክ ሊሆን ይችላል። እንደምታውቁት አይ ተሳስቼ ነው የሚል ሰው አለ እኮ አይደል? ሳስበው ደውሎ እዛ ይገባና የሆነ ወንድ ስልክ ያየ እንደሆነ ደውሎ ማነው ሆነ ይሄን ሰው ያወርተሽዋል ማለት። ሱብሃንአላህ አይገባም። ነብዩ አለይሂ ሰላቱ ወሰለም ሰውየው ርቆ ሄዶ ታገር ሲመለስ አሉ ነብዩ አለይሂ ሰላቱ ወሰለም እቤት እንዳይገባ ብለዋል። ጧት ሆነ ውጭ አርፍዶ ነው መግባት ያለበት፣ ከሰዓት ሆነ የገባው አድሮ ነው መግባት ያለበት አሉ። ለምን? ሶስት ምክንያቶች ናቸው የሚጠቀሱት። ሁለቱ በአንድ ሐዲስ ተጠቅሷል። እነዚህ ቀላል ናቸው፣ ግን ይሄም ለምንድን ነው? ሚስቱ እንዳይጠላ ነው። አንደኛ ሴትየቱ ጸጉሯን አበጃይታ እንዲጠብቀው ነው። ሴት ተወንድ ነጠልታለች፣ ብዙ ራሷን ትጥላለችና በዛ ሁኔታ አይቶ ሚስቱን እንዳይጠላ ነው። ሌላው እንደዚሁ ነብዩ አለይሂ ሰላቱ ወሰለም የጉያ ብልት እንድትላጭ ነው ብለዋል። ሐቂቃ በዚህ ቋንቋ ተናግረዋል። ለከይ ተስተሂድ المغيبة ሙጊበቱ نعم ባሏ የራቀበት ሴትዮ لتستعمل الحديد في عنتها ማለት ነው። ሌላውና ዋነኛው የሷን ነውር ፍለጋ ይመስላል። ላቀደረሁ አላህ ቢያጋጥምስ ትዳርህን በአንድ ስህተት ልታፈርስ ነው እንዴ? ሱብሃንአላህ። እና ነብዩ አለይሂ ሰላቱ ወሰለም ለዚህ ነው ዘላችሁ አትግቡ ያሉት። በአሁን ሰዓት ያ ያስፈልገንም አልহামዱሊላህ። መጣው ብለህ አስቀድመህ መደወል ትችላለህ። ዛሬ መጣለሁ፣ ነገ መጣለሁ፣ ከነገ በኋላ ገባለሁ ብለህ መንገር ትችላለህ። የፈለኩት ምንድነው ሚስትህን በመጥፎ መፈለግ የለብህምና አንዳንድ ወዶች ድንገት ዘውም ይላሉ። ምናልባት ማን ገብቶ ይሆን ማን እያወራት ይሆን? ይሄ በጣም ትዳር የሚያጠፋ ስለሆነ ቅናት ተፈላጊ ተመሆኑ ጋራ ቅናት አላግባቡ ሲሆን ደግሞ ላንተም ይጎዳሃል፣ ለሷም ይጎዳታል። በተለይ ተወሳይ በለጥ አንተ ነው የምትጎዳው። ሐቂቃ በጣም ትቸግራለህ። ያለቅ ድንበር ያለፈ ቅናት እንደው ንፋስ በነፈሰባት ቁጥር ሌላ ነው ይመስል፣ ወፍ ባረፈባት ቁጥር ባለፋት ቁጥር ሌላ ምልክት ይዞ የመጣ ነው ይመስል። አንድ ወንድማችን አስታውሳለሁ በሬ ጠብጄ ይላል። አንዴ ወዲያ ድርሼ የሆነ ኺል አለብኛል። ኺል ሲልብኝ ጅራፌን እዚህ ላይ አድርጌ ቶሎ የቤት እየሮኩ በሄድ እሷ እንደው ምጣር ላይ ቁጭ ብላለች። ሱብሃንአላህ እሷ የለችበት መሆንክ መሐመድ ያለችው አቦ ውሃ ጠምቶኝ ነው ብሎ ውሃ ጠጥቶ ተመለሰ ይባላል። ግን ጀዛሁላሁ ኸይር ዱዓ አደረግኩ ይላል ያ ሰውዬ። ኧረ አላህ ወተት ነገር ባክ አንተው ገላግለኝ ብሎ ዱዓ አደረገና ዱዓ አድርግ ወላሂ በሽታ ነው ቤት ያጠፋልና እሷንም ያሰቃያታል። ወላሂ ቁም ስቅሏን ነው የሚያሳጣት። የተረጋጋ ህይወት እንዳትኖር ወልዳ እንዳታሳድግ ስለሚያደርግ መጥፎ ቅናትና በአጠቃላይ መጥፎ ጥርጣሬ በየትኛውም መልኩ ለኔ መጥፎ ታስብ ይሆናል፣ ታማኝ ይሆናል፣ ሰው ጋር መጥፎ ታነሳኝ ይሆናል፣ ገንዘቤን ታባክን ይሆናል፣ ቅድም እንዳልነው ሌሎችንም መጥፎ ጥርጣሬዎች በሚስት ጋር እንዳይኖርህ ሚስትህን እመናት ትመንህ። የሚያስጠረጥር ሲኖር ደግሞ በሌላ ጊዜ እመክርሃለሁ ኢንሻአላህ። ያኔ መቅናት ይወደድ ይሆናል። ዝም በላት ማለት አይደለም። አላሁ ሱብሓነሁ ወተዓላ ሷሊህ የሆነውን ሚስት ይወፍቀን፣ ሷሊህ የሆነውን ባል ይወፍቃችሁ። አላህ ሱብሓነሁ ወተዓላ መጥፎ ተመጠራጠር ጠብቆን መተማመንን አላህ ቤታችን ያስፍንልና ሷሊህ ልጆችም እናሳድጋለን አድርገን ነው። ቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።